Daguma strides away, destroys the field in the closing 50 metres. Keep your eye on the clock. The meeting record is going to get shattered by Daguma. It's a world-leading 1:56.64. የፖላንዱ የቤት ውስጥ ውድድር አስደንጋጭ ዜናውን ለአትሌቶች እንሆ ብሎ የሚጀምርበት ቀን ታውቋል። ጀግናዋ አትሌት ጽጌ ድጉማ አትሌት ሳሎሮን በርሄን ጨምሮ በርካታ አትሌቶች ቪዛ ተከልክለዋል። ይህ ለምን ሆነ? ዶክተር አያሌው ጥላሁን፣ መሐሪ ነጋሽ ቪዛ ከተከለከሉ ባለሙያዎች መካከል ይጠቀሳሉ። ኢትዮጵያ ያለ ሕክምና ባለሙያ ወደ ስፍራው ታቀናለች። ጉዱ በዚያ ያበቃም። 3 ጋዜጠኞች ወደ ስፍራው ሄደው የመዘገብ እድሉን ተነጥቀዋል። ይሄኛውም ሌላኛው አሳዛኝ ጉዳይ ነው። በዚህኛው ውድድር ላይ ታዋቂው አሰልጣኝ ህሉፍ ይህደጎ ወደ ስፍራው ከማያመሩ አሰልጣኞች መካከል ሆኗል። ይሄ ስለምን ተፈጠረ? በዚህ ሁሉ የሐዘንና አስደንጋጭ መረጃ መካከል አትሌት ጀግናዋ አትሌታችን መሰረት ደፋር ያደረገችው ነገር ደግሞ ብዙዎችን አስገርሟል። የአትሌቲክሱ ቤተሰብ ባለውለታነሽ እያላት ነው። ከአትሌቷ ዙሪያ የተነገሩ መረጃዎች በስፋት ይቀርቡበታል። የፖላንድ የቤት ውስጥ ሻምፒዮና የዛሬው የሁሉ ስፖርት ጉዳያችን ነው። በዛ ምን ተፈጠረ? ምን ይጠበቃል? በዝርዝር ከምትሰሟቸው ጉዳዮች መካከል ነው። በመጨረሻም 6 አትሌቶች፣ አንድ የቡድን መሪ፣ አንድ አሰልጣኝና የጽህፈት ቤት ኃላፊ ወደ ስፍራው ያቀናሉ። እነዚህ ማን ናቸው የሚለውን እየነገርናችሁ እንቆያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። ከ150 ሀገራት በላይ የተውጣጡ ከ700 በላይ አትሌቶች ናቸው በ26 የውድድር አይነቶች በስፍራው ላይ የሚወዳደሩት። ስያሜው 21ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ይባላል። የፊታችን አርብ በፖላንድ ነው በይፋ የሚጀመረው። በዚህ ውድድር ላይ የኢትዮጵያ አትሌቲክስ ቡድን አሰልጣኞች፣ ሌሎችም በቪዛ ጉዳይ አጣብቂኝ ውስጥ ገብተዋል። 6 አትሌቶች፣ አንድ ቡድን መሪ፣ አንድ አሰልጣኝና አንድ የጽህፈት ቤት ኃላፊ ብቻ ናቸው ወደ ስፍራው ዛሬ ምሽት እንደሚያቀኑ የታወቀው። እጅግ አሳዛኙ ዜና በዚህ ውድድር ላይ ስም ያላቸው ክብርን የተጎናጸፉ ለኢትዮጵያ የወርቅ ሜዳሊያ ያመጣሉ የተባሉ አትሌቶች አይሳተፉም። ከነዛ መካከል በፓሪስ ኦሎምፒክ እናስታውሳታለን የብር ሜዳሊያ ለሀገሯ በማምጣት ጀግንነቷን አስመስክራለች። አትሌት ጽጌ ድጉማ ትባላለች። ይህቺ አትሌት ምናልባት የመጨረሻ ሰዓት ላይ ወደ ውድድሩ ልታቀና ትችላለች ተብሎ ቢገመትም አሁን ባለው መረጃ ግን ከቪዛ ጋር በተያያዘ ወደ ቦታው የማምራት እድሏ ጠባብ እንደሆነ እየተነገረ ነው የሚገኘው። በጽጌ ድጉማ ብቻም አላበቃም። የፔሩ የሊማ የወጣቶች ሻምፒዮና ላይ የወርቅ ሜዳሊያን ማምጣት የቻለችው ሳሮን ብርሃን ወደ ቦታው አትሄድም። አትሌት ሞሲሳ ስዩም እና አትሌት ሀረገወይን ካህላዩ ኤምባሲ ቢገቡም ቪዛ አመልክተዋል። ያመለከቱት ቪዛ ግን ተቀባይነት ባለማግኘቱ ከጉዟቸው የመቅረታቸው ጉዳይ እውን ሆኗል። ይሄ እጅግ አሳዛኙ ጉዳይ ነው። ከዚህ በተጨማሪ ከአትሌቶች ጀርባ ትልቁን ስራ የያዘው የትራክ ንጉስነቱን በውጤት ያረጋገጠው የአትሌቶች የጀርባ አጥንት መሆን የቻለው አሰልጣኝ ህሉፍ ይህደጎ 4 አትሌቶችን ለዓለም ሻምፒዮናው ማስመረጥ የቻለ ብቸኛው አሰልጣኝ ቢሆንም እሱም ከቪዛ ጋር በተያያዘ ወደ ስፍራው አያመራም። የትዳር አጋር መሆኑ ይታወቃል። ከሷ ጋር ትልልቅ የሚባሉ ውጤታማ የአትሌቲክስ ህይወትን ማሳለፉ ይታወቃል። የጀግናዋ አትሌታችን የጉዳፍ ጸጋይ ባለቤት ወደ ስፍራው ከማያመሩ አሰልጣኞች መካከል አንዱ ሆኗል። ለዚህም የተጠቀሰው የቪዛ ጥያቄው ውድቅ መደረጉ ነው። ከህሉፍ በተጨማሪ የኢትዮ ኤሌክትሪኩ አሰልጣኝ ሽባባውም በዚህ ውድድር ላይ ከማያመሩ አሰልጣኞች መካከል አንዱ ነው። የፌዴሬሽን ከፍተኛ የሕክምና ባለሙያዎች ታላላቅ ዓለም አቀፍ ውድድሮችን ሲዘግቡ የነበሩ ጋዜጠኞችም ጭምር ወደ ስፍራው
ሳያቀኑም ዶክተር አያሌው ጥላሁን ፊዚዮቴራፒስቱ፣ የሺጉልላትና የፌዴሬሽን ኮሚኒኬሽን የህዝብ ግንኙነት ኃላፊ የሆነው ወጣቱ መሀሪ ነጋሽን በተመሳሳይ የቪዛ ጥያቄው ውድቅ ከተደረገባቸው መካከል አንዱ ነው። ከተጠቀሱት በተጨማሪ 3 ጋዜጠኞችም ወርቃማ እድል አግኝተው ነበረ። ይሄ እድል ደግሞ ከፌዴሬሽኑ መዘግየት ጋር በተያያዘ አልተሳካላቸውም። ወደ ስፍራው ያቀናሉ ተብለው ለአትሌቲክስ ቤተሰቡ ጥሩ መረጃዎችን ያሳያሉ ተብሎ ከተጠቀሱት መካከል የኢትዮ ኤፍኤሙ የ107.8 ጋዜጠኛ ምስጋናው ታደሰ አንዱ ነው። የፋና ብሮድካስቲንግ ኮርፖሬሽን ጋዜጠኛ ወርቅነህ ጋሻውና የፕሬስ ድርጅቱ ጋዜጠኛ ቦጋለ ወርቃማ ድል እንዳመለጣቸው ነው እየተነገረ የሚገኘው። እስካሁን ባገኘነው የተረጋገጠ መረጃ መሰረት ቪዛ አግኝተው ወደ ፖላንድ የሚሄዱት ቀደም ሲል ቪዛ የነበራቸው አትሌቶች ናቸው። ከነዛ መካከል ብርቄ ሀየሎም አንዷ ናት። ጌትነት ዋለል ሌላኛው አትሌታችን ነው። አትሌት ንግስት ጌታቸው ተካታለች። እንዲሁም ጀግናው አትሌት መሰረት ደፋር ባለቀ ሰዓት ከፍ ያለው መስዋዕትነት ከፍላ ቪዛ አመልክታ ተሳክቶላታል። አትሌት ፍሬውኒ ኃይሉ፣ አትሌት ባለሽኝ ወርቁ፣ አትሌት ሐዲስ ይሁኔ ከውድድሩ ከመቅረት ተርፈው ዛሬ ምሽት ወደ ስፍራው የማቅናታቸው ጉዳይ እውን ሆኗል። በተለይ የመሰረት ደፋር ወደ ስፍራው ማቅናት ለአትሌቶቻችን ትልቅ ስንቅ ይሆናል ተብሎ ነው የሚገመተው። ወላጅናቷን ከሳምንት በፊት ነው ከዚያ ዓለም በሞት ያጣችው። እጅግ ከፍ ያለ ሀዘን ውስጥ ሆና የግል ጉዳዮቿን በሙሉ ትታ ለቀናት ኤምባሲ ድረስ ተመላልሳ ዝናዋን ተጠቅማ የአትሌቶች ህልም እንዳይጨልም ከፊት ሆና ለማበረታታት ነው ወደ ስፍራው የምታመናው። ከዚህ በፊትም በቤጂንግ ቻይና የዓለም የቤት ውስጥ ሻምፒዮና ላይ አትሌቶች በተመሳሳይ የቪዛ ችግር አጋጥሟቸው ነበረ። ፈጣን የሆነ ነገር በማድረግ አትሌት መሰረት ደፋር ያኔ ከባድ የሆነውን ጊዜ አሳልፋ ሆቴልም ጭምር በመሆን ነበረ አትሌቶችን ስታበረታታ የነበረችው። አሁንም ታሪክ ጽፋለች። የቪዛ ጉዳይ ይሄ ለመጀመሪያ ጊዜ አይደለም። ኢትዮጵያ እንደዚህ አይነት አጣብቂኝ ውስጥ ሲከታት ከአሜሪካ ኤምባሲ የገጠመ ችግር ነበረ። ከዛ መማር አልተቻለም። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚዎች 45 ቀናት በፊት የአትሌቶችን ስም ዝርዝር ልከዋል። ይህ አግባብ አልነበረም። እጅግ ቀኑ አጭር ነው እየተባለ ነው ሲነገር የነበረው። በአጭር ጊዜ ውስጥ በተመሳሳይ አይነት ስህተት መስራታቸው ደግሞ ዋጋ አስከፍሏቸዋል። በዚህም መሰረት የኢትዮጵያ አትሌቲክስ ቡድን ከ10 አትሌቶቹ መካከል 6 አትሌቶችን ብቻ አንድ የቡድን መሪ ቢኒያም ሩጽም ማለት ነው፣ አንድ አሰልጣኝ ማለትም ቴዎድሮስ ኃይሉን፣ አንድ የጽህፈት ቤት ኃላፊውን አመንሲስ ከበደ ዶክተር ናቸው፣ አንድ የቴክኒክ ቡድን መሪ አድርጎ በታሪክ ለመጀመሪያ ጊዜ ያለ ሕክምና ባለሙያ ያለ ማሳጂስት እና ያለ ኮሚኒኬሽን ባለሙያ ወደ ቦታው የማቅናቱ ነገር እውን ሆኗል። ከውድድሩ በፊትም በኋላም አትሌቶች ላይ የጉዳት ጥያቄ ቢነሳ ክፍተቱ ማን ይሞላል? ለሚመጣው የውጤት ቀውስ ማን ኃላፊነት ይወስዳል? የሚለው ጉዳይ አሁንም ድረስ ምላሽ ያላገኘ ጉዳይ ነው። አጣብቂኝ ውስጥ ገብተዋል ኢትዮጵያውያን አትሌቶች። እንዲሁም ቀጣይ የማሸነፍ ተስፋቸው ላይ ጥላ አጥልቶባቸዋል። እንደነ ጽጌ ድጉማ ትልቅ አቅም ያላቸው ትልቅ የማሸነፍ ታሪክም ያላቸው ልምድ ያላቸው አትሌቶች ናቸው። ከቪዛ ጋር በተያያዘ ወደ ስፍራው ያለመቅናታቸው ጉዳይ የቀጣይ የውድድር ህይወታቸው ላይም ታሪካቸው ላይም ትልቅ ጥላ ያጠላ ጉዳይ ሆኖ እያለፈ ነው የሚገኘው። ለማንኛውም ፖላንድ የሚሄዱ አትሌቶች እጅግ በሀዘን ስሜት ውስጥ ሆነው የማሸነፍ ተስፋቸው ተሟጦ በሀገራቸው ድጋፍ እንዳላገኙ እያወቁ የመጓዛቸው ጉዳይ የቡድኑ ውጤት ላይ ከፍተኛ ጫና ሊያሳድር እንደሚችል ነው እየተነገረ ያለው። ግን በግላቸው ብዙ ጥረት ያደረጉ አሉ። እነ መሰረት ደፋር በዚህ ዘርፍ ሊመሰገኑ ይገባል። የሆነው ሆኖ አርብ ውድድሩ በይፋ ይጀምራል። ሁሉ ስፖርቶችንን መረጃዎችን በትኩሱ እየተከታተልን እንነግራቸዋለን። አሁንም እንዲህ እንላለን፣ ድል ለሀገራችን፣
ድል ለኢትዮጵያችን፣ አሸናፊነት ለጀግኖቹ አትሌቶቻችን እንመኛቸዋለን። ድል ለሀገራችን እያላችሁ ጻፉ። አረንጓዴ ቢጫ ቀይ ባንዲራችንንም አስቀምጣችሁ ድል ለሀገራችን፣ ድል ለኢትዮጵያ በሉ። አበቃን።